ብዙውን ጊዜ አንዳንድ ሰዎች አስተዋይ ይሆናሉ። አስተዋይ ብዙ አስተዋዮች ይኖራሉ። ከመቶ 30 40 የሚሆን አስተዋይ አለ። አሁንም አለ፣ ጥንትም አለ፣ ወደፊትም ይኖራል። አስተዋዮች አስተዋይና እውነተኛ አስተዋይና እውነተኛ የሚገናኙበት እውነት የሚገናኙበት መስመር አላቸው። የሚያስተውልና እውነት የሚገናኙበት መስመር አላቸው። የማያስተውልና ውሸት ደግሞ የሚሄዱበት አቅጣጫ አንድ ነው። ስለዚህ እነዚህን ሁለቱን ዛሬ አላነሳም። ነገር ግን አሁን የማነሳው የእውነት ቃል ምን እንደሆነ እንስማ። እውነት ቃል አለው። ምንድን ነው የእውነት ቃል? እውነት ለውሸት አይፈራም። የእውነት ቃል ነው ይሄ። እውነት ለውሸት አይፈራም። እውነት ለውሸት ሲፈራ ያየ ሰው ካለ እኔ እንጃ። እውነት ለውሸት አይፈራም። እውነት ፊት ውሸት አይቆምም። እውነት ፊት ውሸት አይቆምም። ከጥንትም ጀምሮ ሕግ በሌለበት ወቅትም ቢሆን እውነተኛ ፊት ውሸታም አይቆምም። ይርበተበታል፣ ብርክ ይዟል። የውስጡ ውሸታምነት ስለሚታወቅበት ስለሚመሰከርበት ይርበተበታል። እውነት ፊት ውሸት አይቆምም። ብርሃንም የለውም። ጨለማ ውስጥ እንዳለ ነው የምቆጥረው። ውሸታሞች ሰይፍ ታጥቆ ቢመጡ እውነት ወይ ፍንክች ለሰይፍ ወይ ፍንክች ለሰይፍ ሰግቶ ከዓላማው ወደኋላ አይመለስም። እውነት ለመፍረድ ካቆመበት ምን ብደልሉ ውሸታሞች ብደልሉ እውነት ወይ ፍንክች ከእውነት ውጪ ድህነትን መርጦ ይኖራል። እውነትን ከመሸጥ ድህነትን መርጦ ይኖራል። ውሸታም ግን ድህነቱን ተመልክቶ ሊገባ የሚፈልግበት መንገድ ብዙ ነው። እውነት ግን ለውሸት አይፈራም። እውነት ለውሸት አይፈራም። የበለጠ ጦርና ጋሻ ሞርደውና ወልውለው በፍጥነት በቁጣ ምድርን እያናወጠ ይሰፋል። እውነት አንድ እውነተኛ ነገር አንድ እውነት የተሰራ ዓለም ሁሉ ላይ ይወራል። ዓለም ሁሉ ይከታተላል። ዓለም ሁሉ የደረሰበትን ዜናውን ያሰራጫል ለእውነት። የውሸት ግን ሰሚ ሁሉ ጆሮውን ይደፍናል፣ ሊሰማም አይፈልግም። የበለጠ ጦርና ጋሻ ሞረዳ ወልውለው በፍጥነት በቁጣ ምድርን እየዋጠ ይሰፋል። እውነት ይታወጃል፣ ስለ እውነት ይነገራል፣ ስለ እውነት ይገለጻል፣ ስለ እውነት። የውሸት ጩኸት የሰራዊቱም ውካታ የውሸትን ጩኸት የሰራዊቱንም ውካታ እውነት አይፈራም። ደንታ የለውም። እውነት ከፊትም ከኋላ አለውና እውነት ኃይልና የብቃት መመዘኛ አለው። እውነት ኃይልና የብቃት መመዘኛዎች አለው። አንተ እውነት ነህ? የብቃት መመዘኛ አለ፣ ኃይል አለ። እነዚህ ካሉ አንተ ለማን ነው የምትበላው? በልባችን እውነትን አንግሰን ውሸትን ለማሸነፍ ሰልፋችን
አንድ ይሁን። በልባችን እውነትን አንግሰን ውሸትን ለማሸነፍ ሰልፋችን አንድ ይሁን። የተዘበራረቀ ሰልፍ እንዳይሆን ውሸት ገብቶ እንዳዘበራረቅብን እውነትን ለማከፋፈል እንዳይሞክር እውነት በልባችን እውነትን አንግሰን ውሸትን ለማሸነፍ የማንችልበት ምክንያት የለም። ውሸት አቅም የለው። ውሸት ጉልበት የለው። ውሸት ከፊት ይሸሻል። የሚያሸሸው ተግባሩ ከፊት እንዲቆም አድርገው። ሙሴ ያለ እውነት አንድ እርምጃ ከመሄድ ይልቅ ባለበት ሞትን የመረጠ እንደሆነ በመጽሐፍ ቅዱስ ውስጥ አንብበናል። መጽሐፍ ቅዱስ ውስጥ አለ። ዘጸአት ምዕራፍ 33 ቁጥር 15 ላይ የሙሴን ታሪክ ብትስታነቡ ታገኙታላችሁ። ሙሴ አንድ እርምጃ ያለ እውነት አንድ እርምጃ ከመሄድ ይልቅ ባለበት ሞትን የመረጠ እንደሆነ ይነግረናል። እውነትን ሳትስ ምንም አይነት እንቅስቃሴ ልታደርግ አያስፈልግም። እውነት ሆይ ያለ እውነት ወሬን ሰንቀህ ባልባልታ ወሬ ተነስተህ አስመስለህ እንዳትንቀሳቀስ፣ አንድ እርምጃ እንዳትንቀሳቀስ፣ ባለህበት ቦታ ላይ ብትሞት ይሻላል። ዳዊት ምን ይዞ ነው በሞት ጥላ ሸለቆ ሲሄድ ያልፈራው? እውነትን ይዞ አይደለም እንዴ? ዳዊት በሞት ጥላ ሸለቆ ሲሄድ ያልፈራው እውነትን ይዞ እኮ ነው። እውነት ማን ነው? መጀመሪያው ነው። ዳዊት እውነትን ይዞ እኮ ነው በሞት ሸለቆ ውስጥ ሲሄድ ያልፈራው። ታዲያ አንተን የሚያስፈራ ማን ነው? ውሸት ነው የሚያስፈራ? እውነት ከአንተ ጋር ካለ ይህንም ደግሞ በብሉይ ኪዳን ውስጥ ታገኙታላችሁ። ዝም ብሎ ያለ መረጃ የተናገርኩ እንዳይመስላችሁ። ዳዊት ምን ይዞ ነው በሞት ጥላ ሸለቆ ሲሄድ የነበረው የሚለውን ማዛመድ የፈለግኩት ከመዝሙረ ዳዊት ምዕራፍ 3 ቁጥር 5-8 ላይ ባለው አንብቤ አይቼ ነው፣ አውቄ ነው ካለው ሁኔታ ጋር ማዛመድ የቻልኩት። እውነትን ለማንበርከክ ውሸት መቀላወጡ፣ እውነትን ለማንበርከክ የውሸት መቀላወጥ፣ መሯሯጥ፣ መሿኮት፣ መልእክተኛ መላክ፣ ሰላዮችን መስደድ፣ ይህ ሁሉ ብርክ የሆነው እውነትነት ያሰጋው ስለሆነ ነው፣ የሚያሰጋው ስለሆነ ነው። እውነትን ለማንበርከክ ውሸት መቀላወጡ እጁ በደም የተጨማለቀ ስለሆነ እውነትን ለማቆም የሚያስችል ታሪክ የለውምና ከዚህ የተነሳ ነው በሁሉም ለምን ሚሊዮን 3-4 ሚሊዮን ከ130 ሚሊዮኑ ህዝቡ መካከል ላይ 30 ሚሊዮኑ ለምን አይዝም? በገንዘብ በውሸት በሰበሰበው ውሸት ባለው አካሄድ እንቅስቃሴ ድጋፍ ለምን አይሰበስብም? አትፍራ፣ እውነትን ያዝክ ሰው እውነት ሆይ አትፍራ፣ አትደንግጥ። ከኋላ ክፍት ነው ያለው፣ ኋላው ክፍት ነው፣ ከፊትም ዝግ ነው። የት ይደርሳል ብለህ የትም ስለማይደርስ የሚያሰጋ ነገር የለም። እውነት መፍራት ያለበት ሁለት ነገሮችን ካልያዘ ነው። እውነት ከሁለት ነገሮች መጠንቀቅ ይጠበቅበታል። ሁለት ነገሮችን መያዝ ያስፈልጋል። አንደኛው ያለ እውነት ዕቃ ጦርና ጋሻ መሳሪያ ሳይታጠቅ አለመነሳት ነው። እውነትን መካድ አያስፈልግም። እውነት በሌለበት ቦታ ላይ መሰለፍ አያስፈልግም። እውነትን መናቅ አያስፈልግም። በእውነት ላይ ረግጦ መሳሪያ አለኝ ብሎ መኩራራት አያስፈልግም። እውነትን ይዞ በእውነት ላይ መሞት አለበት። አንደኛው ይሄ ነው። ሁለተኛው
ከከንቱ አወዳሾች ውሸትን አወዳሾች ከከንቱ ውሸት አወዳሾች አታላዮች ለመጠንቀቅ እንደሚገባ ተረድቶ ነቅተው ለመጠበቅ አታላዮችን እግር የሚይዝ መረብ መዘርጋት ያስፈልጋል። አታላዮችን፣ ውሸታሞችን፣ ሰላዮችን እግር የሚይዝ መረብ መዘርጋት ያስፈልጋል። ይሄ መረብ ከሌለ ሁሉም አጫፋሪ ሆኖ እኔ እውነት ነኝ ብሎ የምናገር ከሆነ ሰርጎ ገብቶ ውስጥን ቦጥቡጦ ወስዶ ወደ አደጋ የሚከት ስለሆነ ዕቃ ጦርና ጋሻ መሳሪያ የታጠቀው ሁሉ ከንቱ ስለመሆን በዚህ ላይ እጅግ በጣም ጥንቃቄ እንደሚያስፈልግ ነው የምናገረው። ያነበብኩት መጽሐፍት የተረዳሁት ሁኔታ እውነትን ለያዘ እውነትን ሰንቆ ለተነሳ እውነት አለኝ ይረዳኛል ብሎ የሚያምን ሌላውና የመጨረሻው ማለት የሚፈልገው የውሸታሞች ስራ አመጣጡን መንገድ አንጠነቀቅም። ሳንጠነቀቅ ከቀረን በለመዱት ብዙ ልምድ ያላቸው ያካበቱ ስለሆነ በስልት አለንጋ ይዞ የሚገርፍ አለንጋ የሚገል አለንጋ የሚያጠፋ አለንጋ ይዞ የተቀላቀለ እውነት መስሎ የተቀላቀለ ሲጠየቅ እውነትን ፈልጎ የመጣ አስመሳይ አንደበት እንደ ብርሃን መልአክ የመሰለ ሐሰተኛ ነቢይ ከንቱ አወዳሽ የእውነትን አካሄድና እውነት የሚሄድበትን መንገድ አዘራርቆ ወደኋላ ለመመለስ በተጠና ዘዴ የመጣው የውሸት መልእክተኛውን እውነት ተቀብሎ ማስተናገድ አያስፈልግም። ከባድ እርምጃ እዚህ ላይ መውሰድ ያስፈልጋል። የውሸት መልእክተኛውን እውነት መስሎ በውስጥ የሚገባውን ጥንቃቄ ማድረግ የግድ በጣም ያስፈልጋል። ጋዜጠኛም ይሁን ደጋፊም ይሁን ተዋጊም ይሁን እውነት ጋር አብሮ የሚሰለፍ ሁሉንም በጅምላ በአንድ ወጥ አይነት የዳዊትን ጦርና ጋሻ ያለበሰ እና የለበሰ መለየት አስፈላጊ ሆኖ ነው ወደ መጨረሻው ላይ የምናገረው። ነገር ግን በዚህ ላይ የማላልፈው ነገር አለ። ከተያዘ ከተገኘ የእናቱንም ልጅ ቢሆን እርምጃ ከመውሰድ ወደኋላ ማለት የለበትም። እውነት ይቅርታ የለም። ሊያጠፋህ ለመጣ ምንም ይቅርታ የለም። ሊቀልብህ አይደለም የመጣው፣ ሊሰረስርህ የመጣ አቋምን ለመሸርሸር ወደ ውሸት አንተን ለመውሰድ በውስጥ የተቀላቀለ ካገኘ የእናቴ ልጅ ቢሆን አትማረው። እንዴ ምን ሊሰራ ነው አንተ መካከል ላይ የመጣው? ይሄንን አበጥረህ ካወቅ በኋላ የውሸት ሰላይ ከተያዘ ምንም አይነት ምህረት የለም። የእናቴ ልጅ ብትሆንም የእናቴ ልጅ ወንድሜ ቢሆንም አልምረውም። እኔ በእድሜ ያየሁትና የለመድኩት ነገር ነው ይሄ። ስለዚህ ከዛ የተለየ አይደለም። እውነት ያለው ምህረት በነፍስ ያለው ምህረት በስራ እግዚአብሔር ፍርድ ሲሰጥ ምህረት ጊዜው አሁን ነው ብሎ እዛ ላይ ፍርድ ወንበር ላይ ከተቀመጠ በኋላ ምሬ ያለው አይልም። አንተ አሁን ፍርድ ወንበር ላይ ነው ያለሁ። እውነት ፍርድ ወንበር ላይ ነው ያለሁ። አትማረው። አመሰግናለሁ።